በተለይ የነጻነት ወርቅነን ትላንትና ጠዋት ሲልኩልኝ ማመን አቅቶኝ መጀመሪያ ትልልቅ የሚዲያ አካላት ኢቲቪ ሁሉ ደውያለሁ። የሚገርም ነገር በቃ ራሴን በቃ ማመን አቅቶኝ ማለት ነው። ምክንያቱም ቶሎ ሚስቱም ልጆቹም ውጪ እየሄደ ስለሚመጣ ስለማቅ እሱና ስለጋለም በጣም ነው የምወዳቸውና በመሃል ግን ነገሮች ሆነው ሳገኝና ኢቲቪም አዲስ ቲቪም ትልልቅ ሰዎች እንደውዬ ካገኘው በኋላ በጣም ሀዘኔን የገለጽኩት በመዝሙር ነው። ማለት በዚህ አጋጣሚ እኔ 2 ልጆች አሉኝ። አንደኛው ልጅ አሁን ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነው። ሁለተኛዋ ልጅ ሃይስኩል ተማሪ ነች። እና ለልጆቹ ያሰብኩት ልጆቹ የሚሆኑት ነገር እንዲህ በርቀት አባትና ልጅ ተራርቆ ሀዘኑ ገና ኢትዮጵያውያንም ሌላውም ምድሪቷ በሙሉ ባዘነችበት ሰዓት በተለያየ ሚዲያ ላይ ለመታየት ተብሎ የተደረጉት ከትልልቅ አርቲስቶች የቀረበው ነገር በእውነት በጣም ለነገ ራሳችን እንድናይ የሚያደርግ ነው። አሁን ቅድም የተነሳበት ጉዳይ እንዳልከ ጉዳይ ደግሞ እንዳልክ ልጅም ብቻ ሳይሆን እንደ ልጅነቱም በሳል ሆኖ እያሳለፈ ያለው ነገር ቀላል አይደለም። ያስተላለፈው ባለበት ቤተ እምነት ፍቅሩን ለመግለጽ የተናገራት ቃላት ጌታን አግኝቷል ያለበት ቃል የሚያስተቸው የሚያሰድበው አይደለም። እዚህ ውስጥ እንኳን የምትሳደቡ ሰዎች ምናልባት ኢትዮጵያ ለሊት ነው፣ እዚህ ሀገር እንኳን አሁን ቤተክርስቲያን የመሄጃ ሰዓት ነው። እና በእውነት ቢያንስ ቴዎድሮስን የምትወዱ ከሆነ የምታከብሩ ከሆነ ህዝቡን የምታከብሩ ከሆነ ባትሳደቡ። አንዳንዶቹ አሁን ስለ መናፍቅ እንኳን አሁን ቀደም ቴዲ እንዳለው መናፍቅ በክርስቶስ ትምህርት የማይኖር ነው። እዚህ ጋር መናፍቅ ውጣ ምናምን እንደዚህ እንዲህ አይነት ነገር እንኳን እየተናገረን ወደ ስድብ የምትገቡ ሰዎች አላችሁና ቴዲ በተለይ አንተ ቴዲ እዚህ ውስጥ አሪፍ ይሄ እነዚህ ውስጥ ሆነው ፕሮሞት ያረጉ እንዲህ አይነት መጥፎ ስድብ የሚሳደቡ ሰዎችን የሚነቅሉ ሰዎች ማስቀመጥ አለበት አጠገብ ብዬ ነው ማስበው። ለምን አንተ እንደ ሀገር ነህ። ይሄንን እንኳን በጣም የሚያናድዳቸው ሰዎች አሉ እንዲህ በማለት ከዚህ ቀደም በገለቴ ጉዳይ ገለቴ እንደ ሀገር ከምናያቸው ሰዎች ልክ እንደዚህ አይነት ሰዎች ከምናያቸው ሰዎች አንዱ ቴዎድሮስ ነው ለኔ። ምንም የፈለከው ማንም እንደፈለክ ግን ይሄ በሆነበት ሁኔታ ግን እዚህ ቦታ ላይ በዚህ ሀዘን በዚህ ሁኔታ በተፈጠረበት ነገር ላይ እርስ በርስ ገብቶ ሰው እግዚአብሔር ያጽናችሁ ከማለት ውጪ ለባለቤቱ ለልጆቹ እግዚአብሔር መጽናናትን ብርታትን እንዲሰጣቸው ከመመኘት ውጪ ሌላ ተካራ ውስጥ ባንገባ ጥሩ ነው። በላይም እዚህ ስላየው ደስ ብሎኛል። ቴዎድሮስ ዋና የገባውትን በአንድ ደቂቃም ቢሆን እግዚአብሔር ይባርክ ይጠብቅ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ካንተ ጋር ይሁን፣ በርታ፣ ይሄ እንትን ዲሲፕሊን ይቀጥል፣ ያቋም በቃ ያለህ የሀገር ፍቅር ያለህ ለሰዎች ያለ ሪስፔክት ስብዕና ይሄ ይቀጥል እላለሁ። ሁላችሁንም እግዚአብሔር ይባርካችሁ፣ አገራችንንም ሰላም ያድርግልን፣ መላው ዓለም ሰላም ይሁን። እግዚአብሔር ለዚህ ቤተሰብ ለልጆቹ ለባለቤቱ ለመላው ኢትዮጵያውያን እኔን ጨምሮ እናንተን ጨምሮ እግዚአብሔር መጽናናትን ይስጥ። አመሰግናለሁ ቴዲ፣ እግዚአብሔር ይባርክ። እግዚአብሔር አርቲስት ናር ሙቪ ምናምን ሰራለ መንፈሳዊ ፊልሞች ላይ ብዙ ሰርተናል እዛ። ኦኬ፣ በጣም ታዋቂ ሰው ቴንክ ዩ ከልብ ነው ማመሰግነው። እግዚአብሔር ከክፉ ይጠብቃችሁ። የተለያየ አይነት ሐሳብ አንሸራሽራችኋል። እኔም በተደጋጋሚ እንደተናገርኩት መንፈሳዊ ሙቪዎች ላይ አይቼዋለሁ። ፊቱ ሁላችሁም የምታውቁት ፕሮፋይል ላይ ብትገቡ ታዋቂ ሰው ነው። ስለምኞቴ ከልብ አመሰግናለሁ። ለሚቀጥለው ሌላ አጀንዳ ስላለ እሱን ላወራና ጊዜ ከተረፈኝ ደግሞ እንገናኛለን ድጋሚ። እሺ፣ ቆይ አንዴ 30 ደቂቃ ስቴን ቴዲ ደቂቃ በቃ ጨርሰን በላይ ቶሎ በሰዓት ነው መሄድ ያለብኝ። ፈጠን ማለት ነው። እኔ አንድ ነገር ተናግሬ መወረድ ስላለብኝ ነው። እዚህ ውስጥ እኔ የማወራው ሐሳብ ነው ቴዲ። አንተን በሐሳብ ስለማከብር በጣም ብናገረውም ባልናገረውም የምታውቀው ነው። የሐሳብ ሰው ስለሆንክ ነው። እሺ፣ እዚህ የማወራው ስለ እንዳልክ አስተያየት መስጠት እችላለሁ። የሚሳደቡ ሰዎች ስድብ የዲያብሎስ ነው። በመጽሐፍ ቅዱስም የሚሳደቡ የትኛውም ሃይማኖት ተከታይ ከሆንክ ስድብ የዲያብሎስ ነው። ሐሳብ መስጠት ግን መብቴ ነው። ገባ? አንደኛ ደግሞ ወንድሜ ነው። ሌላው ለአንተ ከረዳ ደግሞ ለሌላ ሐሳብ ቅድም ያነሳት ሐሳብ ጋር የሚመሳሰል ሐሳብ ሷል ላወራልህና ልውረድ። አንድ ሰው እሳት አቀጣጥሎ እየሞቀ እባብ ወደ እሳት ውስጥ ሊገባ ሲል እባቡን ሊያድን ይይዘዋል። እባቡ ይነድፈዋል። አንደኛ። ሁለተኛም ድጋሚ ይመጣል እባቡ እንደገና ያድነዋል። ሶስተኛም ያድነዋል። ይሄንን ሲከታተል የነበረ ሰው እንዴት ያለ አንተ ምን አይነት ጀዝባ ሰው ሆነ።
አንዴ መጣ ነደፈ፣ ሁለቴ ነደፈ፣ ሶስተኛ እንዴት ትነደፋለህ ብሎ ሲጠይቀው ምንድነው ያለው? እባብ መናደፍ ባህሪው ነው፣ የኔ ባህሪ ደግሞ ማዳን ነው። እኔ ሰው ነኝ እሱ እባብ ነው ብሎ ነው ሰውዬው የመለሰለት ለዛኛው ማለት ነው። ስለዚህ ሰውነት ማዳን ከሆነ ሰውነት መልካምነት ከሆነ ሁላችንም መልካም እንሁን። የእባብ ባህሪ እባብ ነው። በቃ እባብን አትናደፍ ማለት አችልም። ገባ? እንዳልክ ግን እንዳልክ እኔ በግል እንደማቀው የረጅም ዓመት ጓደኛዬ ነው። የዛሬ 2 ሳምንትም ገብቼ ለዛውም አንድ ነገር ልናገር። እኔ ኦርቶዶክስ እኮ ነኝ፣ ግን ጌታን ተቀበል ስትሉት ድንጋይ የሚወረውር አይሾስፒድን እንቀበል ብሎ በግድ ያስወጣሃል ብዬ እኮ ተናግሬያለሁ። እሱ ጋር ገብቼ ይሄ ሐቅ አይደል እንዴ? ሐቅ እኮ ነው። እሱን ጥላቻ የለብኝም፣ ግን ሐሳብ ነው። እሺ እንደ ሐሳቡን ነው መያዝ ያለብን። እንደ ሰው ደግሞ ሰውየውን አትጥሉ። ሰውን ከጠላ ክርስቶስን አታውቀውም። ምክንያቱም እሱ እየተፉበት፣ እሱ እየገረፉት፣ እሱ እየሰቀሉት የሚያደርጉትን አያውቁምና ይቅር በላቸው ያለው ቅዱስ እስጢፋኖስም የሱ ደቀ መዝሙርም እንደዛ ያለው ተከታዮቹ እንደዛ ነው እንጂ ሰውየውን አትጥሉት። ሐሳቡን ግን መቃወም ይቻላል። መሳደብ ግን የዲያብሎስ ነው ብዬ ነው የማስበው። አመሰግናለሁ ቴዲዬ። ይቅርታ በጣም እኔ ከቤት ህግ ውጪ ዛሬ ትንሽ ተወራዎች ችግር የለም በላይ ቴንክ ዩ በላይ እግዚአብሔር ያክብርልኝ በላይ ቴንክ ዩ በላይ የሚለውን ለመስማት ነበር ያስገባዋቸው። ኦኬ ማይክ ልቀይር። እንዴት ነው? ሁሉ ሰላም ነው? የተለያየ አይነት ሐሳብ መንሸራሸር አለበት። ነገር ግን ከዚህ ጋር በተያያዘ ሁሉም ነገር ዜና አይሆንም ጋይስ። አየለም ከበደም 10,000 ተከታይ ያለው 2,000 ተከታይ ያለው ማን ስለተናገረ ብቻ አገር መንበጣበጥ የለበትም። ክላስ ሊኖር ይገባዋል አይደል? ማህበረሰብ እኮ ክላስ ሊኖር። የትኛው ማህበረሰብ ነው የተናገረው? ማን ነው የተናገረው? ለምሳሌ የአንድ ኦርቶዶክስ ልጅ ስለተናገረ ሁሉም ኦርቶዶክስ እንደዛ ነው ማለት ነው? አንድ ፕሮቴስታንት ልጅ ስለተናገረ ሁሉም እንደዛ ነው ማለት ነው? አንድ እስልምና ልጅ ስለተናገረ ሁሉም እንደዛ ነው ማለት ነው? አንድ ነገር ዜና የሚሆነው እንዴት ነው? ምንድነው ሜዠርመንታችሁ? ምንድነው መስፈርታችሁ? በሁሉም ሃይማኖት ውስጥ የተከበሩ ሰዎች አሉ። እኔ ታሳቢ አድርጌ የምናገረው እነዚህ ቢሊፍ ሊደሮች የሚባሉትን ቢሊፍ ሊደሮች። ስለዚህ አሁን እዚህ ውስጥ ያለ አንተ ከበደ አየለ የምትባል ሰው ስለጻፍክ ስላልጻፍክ እንደዛ አይደለም። የቢሊፍ ሊደሮች ግን እናንተ ማህበረሰብን ሼፕ የምታደርጉ ብዙ ሰው የሚከተላችሁ ብትጠማዘዙ የሚጠማዘዝ ወደዛ ብትሄዱ የሚሄዱ ሰዎች ያላችሁ በስራችሁ እናንተ ዜና ትሆናላችሁ። ዜና የምታደርጉትንም እናንተ አንዳንዶቻችሁ ማወቅ አለባችሁ ለማለት ያለው። ይሄን ካልኩኝ በኋላ ማንም ከሀገር በታች ነው። ሃይማኖትን የምትሰብከው ብሔርን የምታቀነቅነው የምትሸጠው የምትለውጠው መሬት ላይ የምተኛው የምትንደፋደፈው ኢትዮጵያ የምትባል ሀገር ስትኖር ነው። ይሰማል አይደለም? ከሀገር በታች ነው ለጊዜው። ምንም በል ምንም አገርን በመፍራትና በመንቀጥቀጥ ማክበር አለ። አገር ሲባል ደግሞ በውስጡ የሚኖሩ የተለያዩ እምነቶችን፣ ብሔሮችን፣ ሰውን ማክበር ነው። ይሄን ማድረግ አለባችሁ። አንተ የምታራምደው ሃይማኖት ሌላውን እንድታከብር ካላደረገ መመርመር አለብህ። አንተ ራስህ በግልህ ማለት ከበደ ልትሆን ትችላለህ፣ አየለ ልትሆን ትችላለህ እንጂ ሁሉም የተናገረ ሁሉ በተለይ በሃይማኖት ጉዳይ ላይ ዜና አይሆንም። ለምሳሌ የኦርቶዶክስ አባት ሲናገር፣ የፕሮቴስታንት ሰባኪዎች ሲናገሩ፣ አንቱ የምትሏቸው የእስልምና ሰባኪ ሲናገር ዜናው እኩል አይደለም። ወይም ደግሞ አንድ ምዕመን ሲከተል ወይ ወተት እየተጋታ ያለ ለይታችሁ ማወቅ አለባችሁ። ያለ ማለት ያለው። እሺ ሌላ አለ። ከዛ ወደ ሌሎች ጉዳዮች እንሄዳለን። ከዚህ ጋር ከነጻነት ጋር በተያያዘ ገነት ይቅርታ ጠይቃለች ተብሏል። ይቅርታ ከጠየቀች ኦኬ በቂ ነው ወይስ አይደለም? እንዴት ነው? አርቲስት ገነት ይቅርታ ጠይቃለች ምናምን ተብሏል። እንዴት ነው? ቴዲ ከበደ ማለት ታበዛለህ። ለአንዳንድ ንግግር ለዚህ ንግግር ሲባል ስም የሚቀየሩ ካልሆነ ኮሜንቱን አይቼ ስሙን ከጠራሁኝ አታክ ማድረግ እንዳይሆንብኝ ብዬ ነው። ይቅርታ ብላለች። ይቅርታዋ እንዴት ነው? አጥጋቢ ነው አይደለም? ሁለት ዋናው የሰው ልጅ ከተሳሳተ ከተጸጸተ ከልቡ አሁን አስቸጋሪ እኮ ምንድን ነው መሰላችሁ? ይቅርታ ይባላል፣ ግን ይቅርታው ማዘናችሁ ራሱ ከልባችሁ እንዳልሆነ ሁሉ ይቅርታው እስከልባችሁ ነው ወይ? አሁን ዋናው ነገር ስንኖር እዚህ ሀገር ላይ ከዚህ በኋላ በመፍራትና በመንቀጥቀጥ መጠበቅ ያሉብን ነገሮች ምንድን ናቸው? ሃይማኖት መጠበቅ አለብህ። ኦርቶዶክስን ማክበር አለብህ፣ ወደድክም ጠላህም።
ፕሮቴስታንትን ማክበር አለብህ ወደድክም ጠላህም። እስልምናን ማክበር አለብህ ወደድክም ጠላህም። ብሔሮችን ማክበር አለብህ። የግለሰቦችን መብት ማክበር አለብህ። እኔ ቀመስኩትን ቅመስ ብለህ ከሰው ጋር ግብ እንዳትፈጥር። በነገራችን አንድ ቪዲዮ ያሳያችሁ ነበር ወረሳው መሀል አዲስ አበባ ላይ አንዷ ቆማ መኪና እያስቆመች ይሄን ወንጀል ነው። አይታችኋል? እሱን ቪዲዮ ሚንሸራሸር ሰሞኑ መሀል አዲስ አበባ መሀል ላይ ቆማ ሹፌሮችን እኔ የቀመስኩትን ቅመሱ ምናምን እያለች መሀል መንገድ ላይ ቆም። አይታችኋል? እሱን ቪዲዮ የሚቀጥለው አሳያ። እንደዛ መሆን ነውር ነው፣ ያሳስራል። እና አንዳንድ ጊዜ ከመስመር የወጡ ሰዎች አሉ። አንዳንዱ እውነት ቀምሶ ሳይሆን አይዊሽ ማሳያችሁ እዚህኛው ላይ ነው። እንዴት ትራንስፈር እንዳላደረኩት አላውቅም። በሚቀጥለው አስታውሱኝ፣ ቆርጣ ላክለት አስታውሱኝ። መሀል አዲስ አበባ ላይ ቆማ ማለት ነው። እንዲህ ያሉ ሰዎች እናንተ ተፋፍሰ አሁን እዚህ ባደጉት ሀገራት ቢሆን አንተ ሆስፒታል ነው የምትገባው። እኛ ሀገር ግን የሆነ ነገር ቀምሰ ነው። እሷ የተነካችውን መነካት፣ ይሄ መነካት አይደለም፣ ይሄ የጤና ችግር ነው። መሀል አዲስ አበባ ላይ መኪና ሊገጭሽ ይችላል። እናትዬ ምን የቱ ጋር መናገር እንዳለባችሁ፣ እንዴት መናገር እንዳለባችሁ፣ እንዴት ያለ ቃላት መምረጥ እንዳለባችሁ ማወቅ አለባችሁ። እንደዛ ነው ይመስለኝና ይሄን ካልኩኝ በኋላ የቀብር ስነ ስርዓት እዚህ ጋር መረጃው አለ። የአርቲስት ነፃነት ወርቅነህ የመጨረሻ ጉዞ የቀብር ስነ ስርዓት መረጃው አለ። መሄድ ለምትፈልጉ ሰዎች በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነፃነት ወርቅነህ የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት የመጨረሻው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቋል። እሁድ ጠዋት ከ2 ሰዓት ከ30 ጀምሮ ጠዋት አሁን ኢትዮጵያ ስንት ሰዓት ነው ይገኛል። በዚህ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ሄልሻን ቆይ ብሏት በዚህ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት ይከናወናል። የጥበብ ቤተሰቡና መላው ኢትዮጵያውያን በሐዘን የጣለው የነፂ እረፍት ወይም ደግሞ በነፃነት እረፍት የተሰማችሁ ቀብሩ ላይ መታደም ለምትፈልጉ አዲስ አበባ ላላችሁ ወይም ደግሞ መድረስ ለምትፈልጉ ለብዙዎቻችን ለቤተሰቦቹ ከባድ ቢሆንም በዚህ ዕለት በቦታው በመገኘት ለወዳጃችን ያለንን የመጨረሻ ክብር እንድንሰጥ ጥሪ ቀርቧል ይላሉ። አሁንም ለባለቤቱ ለልጆቹና ለመላው ወዳጆቹ ዘመዶቹ በሙሉ ለአድናቂዎቹ እግዚአብሔር መጽናናትን ይስጥ። ከዚህ ጋር በተያያዘ ገነትን በይፋ አርቲስት ስለሆንሽ ነው። በነገር ላይ አንቺን ዜና ያደረግነው አርቲስት ስለሆንሽ ነው እንጂ ገነት የምትባይ ሌላ ቦታ ምንሽም ማትታወቂ ሰው ብትሆኚ አርቲስት አትሆኚም፣ ወይም ደግሞ ዜና አትሆኚም። በነገራችን ላይ ዝም ብለህ አሁን ከበደ የተባለ ሰው ወይ አየለች የተባለ ሰውዬ ስለተናገረ ዜና አይሆንም። ዜና ያደረግንሽ አርቲስት ስለሆንሽ ነው። አንዳንዶቻችሁ አጀንዳ የምታረጉት ማን እንደሆነ ማወቅ አለባችሁ። ማንን አጀንዳ ማድረግ እንዳለባችሁ ካላወቃችሁ እናንተ ራሱ መመርመር አለባችሁ። ልክ ነኝ ወይ ማወቅ አለባችሁ። እሺ መሀል ላይ ደግሞ ፈታ ቢያደርገን ብዬ አንድ ነገር ወደ እናንተ አምጥቻለሁ። ይሄ ቀጥሎ የሚያስቃችሁ ነው። አይ ቲንክ ለወንዶች መልካም ዜና ይመስለኛል። ሴቶች እንዴት እንደሚያዩት አላውቅም። ፐብሊክ ላይ የተገኘ ነው። አም ሶሪ የኔ ንግግር እንደዛ ነው። በባህሪያችሁ ወግ አጥባቂዎች ከሆናችሁ ቀስ ብላችሁ ትወጣላችሁ። ሴቷ ቆንጂዬ ናት። ዩቲዩብ ላይ ከመጣችሁ ብቻ ነው ማየት የምትችሉት። ያላችሁ ሰዎች ታያላችሁ። በጣም ቆንጆ ናት ስላችሁ ቆንጆ ናት አሳያችኋለሁ። ቆይ እንደውም ከተደረደሩ ሴቶች መካከል አስቀምጣለሁ። አሁን ይሄ ውበት ለአንዱ ከዚህ ውስጥ መካከል አንዷን ነው ማሳያችሁ። እስኪ የመጀመሪያው ጥያቄ ቆይ ዩቲዩብ ላይ ያላችሁ እቺ ልጅ አይነ ገብናት አይደለችም? እስኪ ፊዚካል አፒራንሷ ነው ብላችሁ ጀስት ስታዩት፣ ቆይ ራቅ አድርጌ ላሳያችሁ። ይሄ አመንዝራ ትውልድ ሁሉ ተገኘ። እስቲ ስታዩት እንዴት ናት? ቆይ የኛዋ ፎቶ አላሳያችሁ። ቆይ ራቅ ላድርገው።
ኦኬ ኦኬ እንዴት ናት? መጣ ጠቅላላ አመንዝራ ትውልድ ሁሉ መጣ የተንጋጋ። እሺ እንዴት ናት? ታምራለች ይላል። ሺዝ ኪዩት። ኦኬ በቃ አንተ ስራ እየዞርክ ቆንጆ ሴቶችን ማድነቅ ሆነ። እሺ ሌላስ እንዴት ናት? እንዴት አያችኋት? አሪፍ ናት። አሪፍ ናት ስላችሁ ስታዩት እንዴት ነው? ትንሽ ላስጠጋ። ይሄው እንዴት ነው እንደዚህ? ሰሺ ቆይ የተናገረችውን አስደምጣችኋል። ከጎን መጡላችሁ። ጠቅላላ ከተማ ውስጥ አሉ የተባሉ አመንዝራዎች ሁሉ መጡ። እሺ የወንዶች ጉዳይ እንዴት ነው? ግምጋሜ ከ10 ምናምን። ፊልተሩ ቢነሳም አሪፍ ናት አይደል? ፊልተሩ ቢነሳም መስራት። እሺ ምንድነው የተናገረችው እቺ ልጅ? ምንድነው የተናገረችው? አስር ከ10 እየሰጧት ነው። ጠቅላላ 10 ከ10 እየሰጧት ነው። እግሯ ቄጤማ ናት ምናምን የሚል አለ። መከራ ነው እኮ የአንዳንድ ወንድ ፍላጎት እኮ መከራ ነው። ሲወፍሩ መከራ ነው። ዘነዘና እግር ትላለ፣ ሲቀጥኑ ቀጠነ እግሯ ትላለ። ዝም ብላ የተሰጠናት አላም እንዴ? ምንድነው የምታማርጠው? በጠፋካ ቀጠነ እግሯ ይላል። እሱም ገና ከተመረጥክ ነው እኮ ገና እሺ ከተባልክ ነው። እሺ የተናገረችው ላስደምጣችሁ። አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉ? እስኪ አሁን ይሄ ውበት ለአንድ ወንድ ብቻ ነው ይገባል የምትሉ እያለች ነው። ምን እንተባበራት? አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉ? እስኪ ይሄ የሚመስል ውበት ለአንድ ወንድ ብቻ ይገባል ነው የምትሉ? እግዚአብሔር ለ10 ወንድ 10 ትንሽ ነው፣ ለ100 ወንድ እኮ የሚበቃ ውበት ነው ያዝኩት። በስመ አብ ነው ማሙ ይዋን ወላ ገላሽ ምን ብናደርጋቸው ነው ግን የሚሻለው? ወንዱ ስርዓት ሲይዝ መከራ፣ ሲታቀብ መከራ፣ ዜናውን ሙሉ አድርገው ሙሉ አድራሻውን ነገረን። አቤት ሙሉ አድራሻ ማይነገርበት ዘመን ላይ ደረስን እያሉኝ ነው እነ ዋንጋሪ። ስርዓት ስንይዝ መከራ። በነገራችን ስርዓት ስትይዙ ራሱ አይወዱም። አሁን አንዳንዱ አንድ ሰው ለአንድ ነው ተብሏል ብሎ አሁን እንዲህ ያሉ ደግሞ ይፈትነዋል። እሺ ምን ታደርጋለህ? ሁሉ ነገር አለ። ቀሪው አንተ ነው። ኮሜንት ላይ ይሄው የኔው ዘሮች የሰጧት ኮሜንት አለ እያያችሁ ነው። አንዳንዱ አድራሻውን ያስቀምጣል፣ አንዳንዱ ስልኩን ያስቀምጣል፣ አንዳንዱ በታክሲያውን መጣሉ አድራሻሽን ንገረኝ የሚል አለ። እናንተም እንደምትሉ አላውቅም። ከሳምንቱ ያዝናናኝ ነገር ስለሆነ ወደ እናንተ ያመጣሁላችሁ። እሺ ክብራትና ክብራን፣ ይሄ ነው ከማህበራዊ ጉዳይ የመጨረሻው ጉዳይ የግብጽ ጉዳይ ይሆናል። ዶናልድ ትራምፕ የጻፉት ደብዳቤ ምንድን ነው? ይሄን ላንብብላችሁ። በኢትዮጵያና በግብጽ መካከል የሚካሄድን ድርድር ዳግም ለማስጀመር ዝግጁ መሆናቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ።
ወይም ገለጹ ደብዳቤ ጻፉ። በግብጽና በኢትዮጵያ መካከል ሁላችሁም ስሙ፣ ይሄን ሀገር ወዳድ ኢትዮጵያውያን ያለውን የአባይን ውሃ የመጋራት ጥያቄ ለአንዴና ለመጨረሻ ጊዜ ጋይስ መደራደር አለብን። የምን አባቱ ድርድር ነው?